ካልደፈረሰ አይጠራም ምንድነው የምታወሪው እውነታውን ነው ዝም በይ አስመሳይ ነው ሲጀመር ነገር የለም ዝም በይ አስመሳይ አትበይ ውጣ አንተ እንዳሳበርኩ ሰምቻለሁ የምን ነው እኔ ማሳብሪው አንቺ ሁሉ ነገር ነገርሽው ተረጋጋ ወንድም እኔ ራሴ ሰንሰለቱን ፈትቼ አታስቸግረኝ ማናን አሁን እኔ አንተ ለረዳ ነው የመጣሁት ሰው ጠቁመኝ አንተ ለረዳ ነው የመጣሁት እኔ ራሴ አስወጥቼ እኔ እንትን ትለልብኛለህ ማናንተ ዞር በልልኝ የወንድም ተረጋጋ ዞር በል ቁጭ በል አልቀመጥም ቅድስት ነው ይላክሽኝ ጎረቤት ቅድስት ነው ይላክችኝ በጣም ከባድ እኔ በጣም ከአቅሜ በላይ ከአይምሮ በላይ ነው ሆናችሁብኝ ማለት ያልጠበቅኩትን ሴራ ነው የሰራችሁት እናትሽስ ብትሆን የገዛ ልጇን እንዴት አንቺ የገዛ ወንድምሽን እንዴት እንደዚህ ታረጋላችሁ ካልደፈረሰ አይጠራም ምንድነው የምታወሪው እውነታውን ነው ዝም በይ አስመሳይ ነው ሲጀመር ነገር የለም ዝም በይ ለምን እውነት ነው የምታወራው ያዘው የሴራው አቀነባባሪ ትናገራለህ ሲጀመር እናቴ ምንም የምታውቀው ነገር የለም ይሄ እኔና ያንተ ስራ ነው እና ተበደይ ካልነበር ማን ነበር አባታችን ያሰበው እሱ ነው የሴራው ጠንሳሽ መጀመሪያ ምን ሴራ ያመጣው እሱ ነው እንዴት የገዛ አባትሽን ለማሳበት ተስማማሽ በቃ ሀብት ነው ሀብት ውርሱን በቃ ለውርስ ብለን ነው ውጣ በቃ እስካሁን አለፈለፍካ ውጣ ያመችተኛል ውጣ እንዲሁ ምንድነው አንቺ ነገር የምንነታ ነው የምትይው አንቺ ውጣ እንዲሁ አንተ ነህ እንዲሁ እንዳሳበርኩ ሰምቻለሁ አስመሳይ አትበይ ውጣ አንተ እንዳሳበርኩ ሰምቻለሁ የምን ነው እኔ ማሳብሪው አንቺ ሁሉ ነገር ነገርሽው ምንድነው የሚያስለቅስሽ እስኪ ንገሩኛ ምንድነው እሱ እንዲህ ልቤን የምታንጠለጥሉት ነገር ንገሩኝ እንዴ ምንድነው እሱ ጉዱ የእርሶ ልጅና እሱ አንድ ላይ በመሆን በጣም ብዙ ነገሮች ፈጽመዋል በስመ አብ ወልድ መንፈስ ቅዱስ አንቺ ያደረገችው እሷ ልጅ መድኃኒት ሰጣ እንደዚህ ያደርጋ እሷ ልጅ እንዴ አይነት ልጅ ነሽ እኔ እንዴ አይነት ልጅ አላሳደኩም እኔ እንዴ አይነት ልጅ አላሳደኩም ሴረኛ ደግሞ አንተ ዝም በሉ በቃ አስወጣልኝ ውጡልኝ በቃ ውጡልኝ በቃ ውጡልኝ እኔ በቃ እኔ ውጡልኝ ዘሮርስ ዋንታ በስመ አብ ወልድ መንፈስ ቅዱስ ፈልግበት ጉዳይ አይደለም እንዲህ ያነባው ያለከስኩኝ እንዲህ ይወቁ ይለማንኩ ለምንድን ነው አንድ የተጨቆነ ያለ ታስሮ በጣም የተጨቆነ ያለ አንድ ወንድ ልጅ ያለ ወጣት የኛን እርዳታ የሚፈልግ ስለዚህ አሁን ስለ ቤተሰብ ማጣራ መስዬ እዚህ ቤት አንኳኩቼ ይገባለሁ እሺ የሚሉኝም አይበሉኝም እውነታውን እዚህ ጋር ያለውን እውነታ አጋልጬ እወጣለሁ ይሄ ልጅ ያውቁታል ማዘር ይሄ ልጅ አሁን ድምጼን ከፍ አድርጌ ባወራ ጎረቤት ይሰበሰባል ለዛ ብዬን ያለውን ነገር እንትን እንደምን ምንድነው እሱ ታወራው ነው ግባሽ እዚህ ቤት ውስጥ ከእርሶ እና ከልጁ ሌላ ሚኖር አብሯችሁ ሚኖር ሰው እንዳለ ተጠቁሜ ነው የመጣሁት አሁን እርሶ ምንም ነገር እየነገሩኝ ስላልሆነ በር ላይ የህግ አካሎች አሉ እነሱ መርመራውን እነሱ እንዲቀጥሉ ማድረግ የምችለው ማለት ነው ስለዚህ ያለውን ነገር ድብቅብቅ ሲያደርጉ እውነቱን ይንገሩኝ ይሄን አይነት ነው የኔ ኑሮ እኔ በጣም የተበደልኩኝ ሴት ነኝ የህግ አካል ማካልክ ይሄንን ፍረዱኝ እስቲ እናንተ እውነት የህግ አካሎች ከሆናችሁ ይሄን አይተህልኝ ከሆነ የመጣው እሰየው ቀናውጣ ውጣ ጀመር ይኸውልህ እስካሁን ታግሼ እያወሩ ማዘረኝ ከዚህ በኋላ ማረገው ነገር ቢኖር ማለት ነው እኔ በር ላይ ቆሜ ጎረቤቶቹ ሰብስቤ ነው ሁሉም ነገር የምናገረው እስኪ ቁጭ በል ለማንኛውም ቁጭ በል እነሱ የሚከፍሉ ነው ደሞዝተኛ አይደለህ እንግዲህ እኔ ለልጄ ያስቀመጥኳት ለልጄ መመረቂያ ብዬ ያስቀመጥኳት ትንሽ እንትናለች እሷንም የሻይ ብዬ ይላለሁ ልጄ እናንተ እስኪ ነገር እርስ ታርገው ተው በቃ እኔ በሁሉም ነገር እኔ ተበዳይ ነኝ እንጂ በዳይ ሰው አይደለሁም በሁሉም ነገር ዙሪያ ስለዚህ እኔ በዳይ አይደለሁም እኔ ልጁ እንዳይሰማው ብቻ ነው እባክህ ስለምን ስማኝ እባክህ ልጄ ምን ነው ልመና አታውቅም እንደ ልጄ እባክህ እኮ ምንም ልመና የሚያስፈልግበት ጉዳይ አይደለም እንዲህ ያነባው ያለከስኩኝ እንዲህ ይወቁ ይለማንኩ ለምንድን ነው አሁን እኔ ምንም አሉኝ ምንም በሩን ገርትሬ ነው መግባት የምችለው ማዘር ምን ማለት ነው ቆይ በስመ አብ ወልድ መንፈስ ቅዱስ ደህና ነህ አይደለ ደህና ነህ ወንድሜ እስቲ አናግረኝ ቀና ብለህ እንዴ ሰው ይጎዳል ብለህ እንዳትፈታው ተው ተረጋጋ ወንድም እኔ ራሴ ሰንሰለቱን ፈትቼ አታስቸግረኝ ማናን አሁን እኔ አንተን ለረዳ ነው የመጣሁት ሰው ጠቁመኝ አንተን ለረዳ ነው የመጣሁት እኔ ራሴ አስወጥቼ እኔ እንትን ትለልብኛለህ ማናንተ ዞር በልልኝ የወንድም ተረጋጋ ዞር በል ቁጭ በል አልቀመጥም ቅድስት ነው ይላክችኝ ጎረቤት ቅድስት ነው ይላክችኝ አወካት አይደለ እንድደርስለት ሄዳከችኝ ቅድስት ጎረቤት እሷ ነው ይላክችኝ ሁሉ ነገር እንደነገረች ለዛኔ ነገርኳት እኮ መድኃኒቱን እንደማትወስድ አውቃለሁ ጤነኛ እንደሆንክ አውቃለሁ ቅድስት የላከችኝ ጋዜጠኛ ነኝ እኔ ተረጋጋ አሁን ያለውን ነገር እንድትነግረኝ ነው የምፈልገው ማነሽ ቅድስት ጎረቤት የነገረችኝ ማለት አንተ የነገርካት ልጅ እርዱኝ ምናምን ብለህ ነግራት ነበር ለካ
ማን እናንተ? እሷ የላከችህ? እኔ ለእሷ ነው እኮ የነገርኳት። አንተ ማን ነህ? አሁን ጋዜጠኛ ነኝ። ያለውን ነገር ሁሉን ነግረኝ ነው የመጡት ቤተሰቦች። አሁን እንደምታዩት ካሜራው ተሰብሮብን በስልክ ነው እየቀረጽን ያለ ነው እና እናትና ልጁ መኪና ውስጥ በጋ ከልጋ ጠራላ ስር ነው ያሉልን። እንደምታዩት ይኸውልህ የምንፈልገው ልጅ ይህን ይመስላል። በጣም በሰንሰለት አድርገው ምናምን እያሰቃዩት ነበር። እንጃ በጣም ከባድ ሁኔታ ላይ ነው። ከኔ ጋርም ትንሽ ልንግባባ አልቻልንም። ያለውን ነገር እሱ ሁሉን ነገር ያስረዳናል። እስቲ ስም ማን ይባላል? ስምን ንገረኝ። እኔ ብርሃን እባላለሁ። ብርሃን እንዴት ነህ? ሰላም ነኝ። ደህና ነህ? ደህና ነኝ። ምንድን ነው ያየሁት ነገር? ያለበት ሁኔታ እንደዚህ በሰንሰለት ታስረ መጀመሪያ ስትነግረኝ ደግሞ ጤነኛ እንደሆንክ ምንም ነገር ስለ ያለህበት ሁኔታና የተነገረኝ ሁኔታ በጣም አስደንግጦኛል። እኔንም በጣም ምንድን ነው ችግሩ? ምንድን ነው እንደዚህ ልትሆንበት የቻልከው ምክንያት ንገረኝ። ያው እንግዲህ እንደሚታወቀው እኔ ክፍለ ሀገር ልጅ ነኝ። ከክፍለ ሀገር ቆይቼ ወደዚህ ያው አባቴም እዚህ አዲስ አበባ ነበር። ያው ከእሷ ጋር እንዳለ አግብቶ እኔን አጋጣሚና አለኝና ያው እዚህ እሷን አግብቶ ይኖራል። አግብቶ እየኖረ አጋጣሚና እኔን አለኝና ከዚህ መጣሁ። እዚህ ከመጣሁ በኋላ ያው በሆነ አጋጣሚ እንግዲህ ለዚህ ተዳረኩኝ። ያው ወይዘሮ መዲናን አግብቶ ነበር። አግብቶ እያለ ከክፍለ ሀገር እንደመጣሁ ያው ከክፍለ ሀገር ከመጣሁ 5-6 ወር ነው። እሱም እንግዲህ ታሞ 5-6 ወር ታሞ ነው ያለው። አዎ ታሞ ጸበል ነው ያለ እሱ። ጸበል ነው ያለው። አዎ ጸበል አለ እሱም። ያው እንግዲህ እኔም አጋጣሚ እዚህ መጥቼ አስቸጋሪ በሆነ መልኩ ታሰርኩኝ። ወይዘሮ መዲና ለአንተ ምን ናቸው? እናቴ ነች ማለት እናቴ ናት። አሁን ከክፍለ ሀገር ነው የመጣሁት ምናምን ብለኝ ነበር። እሷ ወልዳ እዛ አስቀምጣ ነው ማለት ነው? እሷ ነው ደብቀው ነው? አዎ ደብቀው ነው። እሷ የደበቀችኝ እሷ ነች። ወይዘሮ መዲና ደግሞ እናቴ ነች። ትክክለኛ እናት የወለደች እናቴ ነች። አዎ ከዛ ከተወለድኩ በኋላ ክፍለ ሀገር ነበርኩኝ። ከዛ ካደግኩ በኋላ ና በሆነ አጋጣሚ ናለኝና አባቴ ከዛ መጥቼ ከዚህ ያለው ሳለ ነው አጋጣሚ ጸበል ገባ። እሱም ያው እንግዲህ ባልታሰበ እንዴት ማለት እናት ሆና በእናትነት ደረጃ ሆና አንድ ልጅ እንደዚህ በሰንሰለት አስሮ መድኃኒት እያስወጡ ማስቀመጥ በጣም ከባድ ነው። ከባድ ስቃይ ነው እያደረሱብህ የነበረው። ይሄ ሁሉ ነገር ለምንድን ነው የሚደረግብህ? ምክንያቱ ምንድን ነው? እሱን አታውቀውም አንተ? እኔ ምንም አውቀው ምክንያት የለም። ግን ያው እዚህ ከመጣው በኋላ ያው ጎረቤት ይመጣል፣ ይመለሳሉ። ምንድን ነው የሚፈጠረው ሰፈር ተባለ። ምንም የሚታወቅ ነገር የለም። አንተንም እንደዚህ ላስጠራ የቻልኩት በሆነ በጥቆማ ቀስ ብሎ አንዳንዴ ወይዘሮ መዲና ወጣ ስትል እናቴ ያው በሆነ አጋጣሚ ስትመጣ ነው በጥቆማ አንተን እንዲያመጡልኝ ያደረኩ እና በዚሁ አጋጣሚ አንተም እዚህ መጥተህ ስለተባበርከኝ አመሰግናለሁ። እሱ ችግር የለም። አሁን ማወቅ የፈለኩት ነገር ቢኖር ወይዘሮ መዲና አመጣ የወለደች እናት ሆና እንዴት እንደዚህ ልታረግ ትችላለች? ወይስ እንጀራ እናት ናት? እኔ እንጃ አልገባኝም። ነገሩ ውዝግብግብ እያለብኝ ነው። አባት ትክክለኛው አባት እሱ ነው ወይስ እናት ናት? ነገሩን ግልጽ ልታረግልኝ ትችላለህ? እኔ እንደማውቀው እንግዲህ አባቴ ጸበል ላይ እንዳለ ነው። እኔ ብዙ ጊዜ ሆነኛል እዚህ ሰንሰለት ታስሬ ከቆየሁ። ያው እናቴ እንደሆነች ነው ማውቀው። ያው ከክፍለ ሀገር ከመጣሁ ወር ከምናምን እንደሆነኝ ነው። ወዲያው ምንም ነገር ሳላውቀው ነው ወደ ውስጥ ገብቼ ያው በሰንሰለት ታስሬ ያለሁት። ስንት ዓመት ሆነ ታስረ ከመቀመጥ ከጀመርክ? እሱን ታስታውሰዋለህ? ያይ ብዙ ጊዜ ነው የሆነኝ። እኔ ብቻ ክፍለ ሀገር እንደመጣሁ ትንሽ ነበርኩኝ። ከዛ በኋላ ከመጣሁ በኋላ ብዙ ጊዜ ሆኖኛል። አባት እስከጠፉ ስንት ጊዜ ሆናቸው? በጣም ብዙ ጊዜ ሆኖታል። እሱ በምንም የምትገናኙበት መንገድ የለም ከሳቸው ጋር? ኧረ አንገናኝም አለ። እኔም እዚህ ነው ያለሁት። እሱም ጸበል ገባ ምናምን የሚል ወሬ እሰማለሁ አንዳንዴ ከጎረቤት። ከዛ ወዲህ ምንም ሰምቼ አላውቅም። እኔ የት ምን ደረጃ እንዳለ ብቻ ጸበል ላይ እንዳለ ብቻ ነው የማውቀው። እኔ ግራ እየገባኝ ነው አሁን ላይ። እንደው መፈጠሩ ሁሉ ያስጠላል። ምግብ ይመጣል ውስጥ ይወረወርልኛል። በቃ እኔ ግራ ገብቶኝ ነው ያለሁት። እንደው መፍትሄው ምንድን ነው ከዚህ በኋላ ያለው? ምን እንደሚመጣ ግራ እየገባኝ ነው። እንደው በዚሁ አጋጣሚ የሆነ ነገር ብታደርግና ችግር የለም። አሁን
ካሉ ከእኔ አባላት ጋር በመሆን አባትንም ካሉበት ነገር አምጥተን እዚህ ጋር እንትን እንልሃለን። እኔ አሁን ማድረግ የምችለው ነገር ቢኖር አንተን ወደ ጤንነት መመለስና እዚህ ጋር ያለው አንተን እንደዚህ ሊያደርጉበት የቻሉበትን ምክንያት ነገሮቹ አንተን እንደዚህ ሊያሰቃዩበት ያለ ምክንያት መቼም እንደዚህ ሊያደርጉ አይችልም። ለምን እናት ናትና እሷም ልጅ ያላት እንደዛ የምታደርግበት ምክንያት ምን እንደሆነ ማወቅ ነው የምፈልገው። መቼም እንደዚህ ልትጨክን በምችልበት ምክንያት አንድ በጣም ከባድ ምክንያት ይኖራታል። እኔ እሱን ነው ማወቅ የምፈልገው። ማለት አንተም ያለህን መረጃ በግልጽ አድርገህ ሳትፈራኝ እውነቱን ንገረኝ፣ እኔም ባለኝ አቅም ልርዳ። አሁን የት ሄዱ እነሱ? በገጠር ሰብ ናቸው አሉ፣ መኪና ውስጥ ናቸው አሉ። እስከ መጨረሻው ድረስ አብሮ ነው የሚገኙ። እሱን ነገር ብታጣራ ለፍርድ አቀርባቸዋለሁ። እኔ እዚህ ጋር እነሱ ጥፋተኛ ሆኑ በደንብ ከተገኙ ለፍርድ አቀርባቸዋለሁ። ግን እውነቱን እንድትነግረኝ ነው በቃ። አባቴስ ታሞ ጸበል እንዴት እንደገባ ብታጣራልኝ። በምን ምክንያት ይሆን እንዲሁ ጸበል የገባው? ታሞ ነው ወይስ በእኔ ምክንያት ነው ወይስ ምን አድርገው ነው? እሷ እኔ በዚህ ምክንያት እኔን እንደዚህ ያደረገች እሱን ዝም ብላ እንደዚህ ጸበል እንዲገባማ እኔ አሁን ስሰማ ከመምጣቴ በፊት ብዙ ነገሮች ነግራኝ ነበር። ካንተ ጋር ነበር ግቢ ውስጥ ብዙ መኪኖች ነበሩ፣ ብዙ ሀብቶች ነበሩ። ግን ቀለል ባለ ነገር እየተሸጡ እየተመናመነ እንደሆነ ሀብቱ እየሰማው ነው። ብዙ ሀብቶች ነበሩ። አባታችሁም ያንተም አባት ይመስለኛል የቅባት ፋብሪካ እና ብዙ እንትኖች ድርጅቶች እንዳላችሁ ሰምቻለሁ። የሆነ ፋብሪካ የቅባት ፋብሪካ ከፍቷል። ከከፈተ በኋላ ትንሽ እንደሰራበት ታመመ አሉ። ምንድን ነው ምክንያቱ ብዬ ስጠይቅ ቆይ እስኪ እሱን እናጣራለን እያሉ አጋጣሚ ስመጣ ነው ባለፈው ወይዘሮ ቅድስት ያልካት ለአንተ መልእክት የላኳት እንደዚህ እያዋራችኝ ነበረ እና ምክንያቱም ብላ አብራርታ አልነገረችኝም። አሁን ያላችሁ ቤቱ የእናንተ ነው አይደለ? እኮ አሁን ስትነግረኝ የነበረው ብዙ ተከራይ እንዳለ፣ ተከራዮቹ ከእሷ ጋር ጽንብ እንደነበሩ ሁሉንም አታዋራም። ማንንም ማዋራት አትፈልግም። ግቢ ሲደርሱ ትመልሳቸዋለች። እዚህ ግቢ ድረስ ሊጠይቁኝ ምንም ሰው አለ ብለው ሊጠይቁኝ ሲሞክሩም እንኳን እየመለሰቻቸው ነው። ምክንያቱ ምንም ሊገባኝ አልቻለም። ተከራዮቹ በጣም ብዙ ናቸው። ያ ሁላ መድኃኒት አንተ የምትጠቀመው መድኃኒት ነው? ሁሉ መድኃኒት ቤት ውስጥ ራሱ መድኃኒቱ አለ። በጣም ብዙ መድኃኒት ነው የምትጠቀመው። የምን እንደሆነ አይገባኝም። ምን እንዳደረገችኝም አይገባኝም። ምን እየሆነ እንደሆነም አላቅም። ብቻ ከባድ ነው። አሁን በነፍሴ ስለደረስ እንደው እግዚአብሔር ይመስገን። እንደው ችግር የለም። አሁን ምን ማድረግ እንደምታውቃለህ እዚህ ጋር የነበሩት ሀብቶች የነበሩት ነገሮች በአባት ስም ከነበሩ የአባት ሀብቶች ከነበሩ የት ሊደርሱ ቻሉ? አባት እንደነገርከኝ ጸበል ነው ንብረቱን። እዚህ ጋር ማን ነው እያንቀሳቀስ ያለው? ማን ነው የተጠቀመበት ያለው? ዝም ብሎ ሜዳ ላይ ወርቆ ነው ያለው? እንዴት ነው? ምን ሜዳ ላይ ይወርቃል? ያውሳ ነቻ የምትጠቀምበት ሁሉንም ነገር እያደረገች በእሷ ቁጥጥር ስር እኮ ነው ያለው። ያው እኔ ደረስኩ ተብዬ ነበር። ይኸው እንደምታየው በሰንሰለት አስራ ውስጥ አስገባች። አንደኛ ወራሽ አንተ ነህ ነበርኩ። የመጀመሪያ ልጅ ነኝ እኔ። ሴቷስ? ሴቷ ሁለተኛ ተከታይ ነች። አያላያችሁም? በእናትም በአባትም አንድ ናችሁ? አዎ አንድ ነን። ግን ተከራይ ምንም እኔ ስደርስ የመጀመሪያ ልጅ ነኝ እኔ። የመጀመሪያ ልጅ ተከታዮች አሉ፣ ከነሱ ጋር ነው ያለች። እሷ ደግሞ ያው ልጅቷ ጋር ሴቷ ጋር ነው ያለች። ያው እኔ ነበሩ ደራሹ እኔን ውስጥ ላይ አሰረች። በዚህ መሀል እንዴት መንቀሳቀስ እችላለሁ? በጣም ከባድ ነው ማለት ይሄ ሁላ ነገር እየተደረገ ያለው እኔ አሁን ሲመስለኝ ለሀብቱ እየመሰለኝ ያለው ነገር ወደዛ እያደላብኝ ነው። ይህ ሁሉ ሀብት ተቀምጦ ታዲያ ለሀብቱ ነው እንጂ እኔንም ካሰረች የመጀመሪያ ልጅ ሁኜ አባቴንም እንደዚህ በጸበል ታሞ እንደዚህ እየተሰቃየ ካስገባችሁ ጸበል ታዲያ በምንድን ነው ብለህ ታስባለህ? በጣም ያሳዝናል። ማለት አሁን ይሄ ሁላ ነገር ለሀብት ከሆነ ልጅ ሆነ እንዴት እንደዚህ ማድረግም እኮ ከባድ አይደለም። ማለት የሁሉም ነገር ተጠቃሚ መጀመሪያ እናት እያለች ምንም ነገር ሊደረግ አይችልም ነበር። በጣም እኔ ግርም ነው የሚለኝ ምንም ማላቅ ልጅ እዚህ ክፍለ ሀገር አምጥቶኝ አባቴ እንደዚህ መሆኔ በጣም ያሳዝናል። በአንተ በእኔ ቦታ አልሆነ ብታየው በጣም ነው የሚከብዱ። ወጣቱን እዚህ ጋር አባትህ ጋር ሰርተ ለመለወጥ መጠክ እንደዚህ አባትህ ጸበል ገባ ታሞ ተብለክ ትንሽ ሳትቆይ እዚህ መጣ በሰንሰለት ነው። በጣም የሚያሳዝነው። ወይ አይዞ ምንም ማልቀስ አያስፈልግም። ከዚህ በኋላ ደርሼ እላለሁ ያለውን ነገር በህግም ሆነ ምንም ነገር አንተ ማግኘት ያለብን ነገር ፍትህም መስጠት ያለበትን ነገር ፍትህ አሰጣለሁ። ወንድ ልጅ ነው ጨከን በል በቃ ችግር የለም። አይዞ
ወጣቱን እንደዚህ በሰንሰለት ሰርተን መለወጫ በገዛ ወይኔ አታልቅስ አይዞህ ጨከን በል አሁን ከዚህ በላይ እኮ ብዙ ሰዓት አሳልፈዋል አሁን እኮ መደሰቻ ሰዓት ነው አሁን ነፃ የወጣበት ሰዓት እኮ ነው አሁን እኮ ምንም ማልቀስ የሚያስፈልግበት ሰዓት አይደለም ተረጋጋ ሁኔታው በጣም ስተው በጣም የሚገርም ተረጋጋ እና አሁን ማለት ከኔ የምትፈልገው ነገር አንተ ምን እንዳደርግልህ ነው የምትፈልገው ምን እንዳግዝህ ነው የምትፈልገው ማለት ካልኩት ውጪ እኔ ላግዝ የምችለው ነገር ካለ ንገረኝና ላርግልህ ያን ነገር በቃ ያዝልኝ እንደዚህ ያሳሰረችኝ ያዝልኝ በቃ እነሱ መዲና እናቴ ነች ያዝልኝ በቃ እኔ እንደዚህ ያደረገችኝ እሷ ነች አባቴንም እንደዚህ እንታታሳስሩ ያደረገች እሷ ነች በቃ አባቴም ጸበል እንዲገባ ታሞ የሆነው በዚህ ምክንያት ነው እነሱ አሁን ወዴትም አይሄዱም ያው በግ ጠላላ ስር ናት እና እኔ አሁን ማድረግ የምችለው ነገር እህትን አስገብቻት አታስገባብኝ እህቴን አታስገባ በቃ እንደዚህ ህግ መከበር አለበት በቃ ስራ መስራት ካለብህ በቃ ስራልኝ አንተ በቃ እህቴ ምናምን እንዳገባብኝ አልፈልግም ሴራው እንደ 6 ወር ሙሉ ታብራ ተገናኝታ ከእናቷ ጋር እንደዚህ ሴራውን የሰራችው እሷ ነች በቃ መግባት የለባትም እኔ እኮ ማድረግ የምችለው ነገር ቢኖር አባት ያለበትን ቦታ ለማወቅ ምንም አያስፈልግም በቃ ምንም ነገር አልፈልግም እኔ እሳቸው እየተሰቃዩ መኖር የለባቸው ምንም በቃ አልፈልግም በቃ ብቻ ለህግ አቅርብልኝ አንተ እኔ የምፈልገው አንተን ነው በቃ እኔ ማድረግ ህግ ነው በቃ እዚህ ጋር ማለት እኔም ከኔም በላይ አቅም በላይ ነው ህግ እንትን የሚለው ነገር ስለሆነ ህግ ወስደህ አስገባልኝ በቃ እንድትመጣ አልፈልግም ምንም አልፈልግም ቅራታቸውን ማግኘት አለባቸው እኔ ምንም እንድትመጣ አልፈልግም በቃ አንድ ከተባበርክ ተባበረኝ በቃ ይሄን ታክል ዓመት አሰቃዩኛ ከእናቷ ጋር ነው አሰቃዩኝ በቃ እኔ መኖር አልቻልኩም ሌላ ማወቅ ያለብኝ ነገር ከይ ነገር አለ እንደዚህ እኮ ምንም እንትን የሚያስቆጣ ነገር የለም ምንም አይነት ነገር አልፈልግም እኔ አለው ፈለፍ ወይ አንተ ማትፈልኩን አንተ ውጪ ቆይኝና ተናስገብቻት ምንም አልፈልግም በቃ እኔ እስካሁን ሰሩት የነበሩን ሴራውን ሰሩብኝ እዚህ በኋላ አንተ ደርሰህልኛል እግዚአብሔር ይመስገን በቃ ምንም አልፈልግም እንደዚህ የሚሆን ነገር የለም ማለት ምንም አልፈልግም እኔ ያወቅኩ ነገር አለብኝ እኔ ወንድም ጉዳት እኮ ደሞ ሌላ ነገር ውስጥ ደሞ ይገባኛል አውቃለሁ ያለበት ቦታ ነው ግን እኔም ደግሞ ማወቅ ያለብኝ ነገሮች አሉ ብዙ ነገሮች ቀስ በቀስ እኮ ብዙ ነገሮች ተፈልፍለው ይወጡ ምንም አልፈልግም በቃ ምንም እኔ እኮ አሁን አንተ ደርሰህልኛል በቃ ስለደረስክልኝ አመሰግናለሁ በቃ እዚህ በላይ ደግሞ እሷ መጣ ሌላ ህይወቴን መበጥበጥ አልፈልግም እዚህ በኋላ ደግሞ ሌላ ታሪክ ነው የምንገባው አይሆንም የሚሆነው ነገር የለም አሁን በመጣ አታመልጠኝም እኮ በህግ ስር ነው ያሉት ይኸው በር ላይ ብዙ ቦዲጋርድና ህጎች ፖሊሶች አሉ ስለዚህ ምንም ነገር የለም በቃ የሚያስደነግጥ ነገር የለም ከዚህ በኋላ ሰንሰለቱም ይፈተላል ጤነኛ አንተ ምንም እንትን የሚያስብል ነገር የለም እንደዚህ መሆን የለብህም አንተም በቃ እሱን ካደረክልኝ በቃ አመሰግናለሁ በቃ አሁን እኔ ምንም እንዲመጣብኝ አልፈልግም አባትህ ያለበትን ቦታ ማወቅ አትፈልግም አንተ አባትህ እንዲገኙ አትፈልግም ተው በእናትህ አታንሳብኝ አባቴን ነገር በቃ አንዴ ወስደው አስገብተውታል በቃ ታሟል አባቴ በቃ አባትህ እንዲገኙ እንትን ማለት አለብህ ማን አስገባልኝ እስቲ ልጅቷ ነይ ግቢ ይጂ ቁጭ ይዛጋ ቁጭ ልጁን አሳብዳችሁ ነይ ቁጭ እዚህ ጋር ተጋብ እንዴ አባቱን የት እንዳረጋችሁ አሁን ትነግሩኛላችሁ ልጁን አሳብዳችሁ ከእናትሽ ጋር እንደው እናንተ ለወንድ ልጅ እንደዚህ እንኳን አራሩ ምን ማድረጋችሁ ነው እኔ አባት እንኳን ደረስክልኝ በጣም ከባድ እኔ በጣም ከአቅሜ በላይ ከአይምሮ በላይ ነው ሆናችሁብኝ ማለት ያልጠበቅኩትን ሴራ ነው የሰራችሁት እናትሽስ ብትሆን የገዛ ልጇን እንዴት አንቺ የገዛ ወንድምሽን እንዴት እንደዚህ ታረጋላችሁ እንዴ ወንድ ልጅን በዚህ ልክ ማሰቃየት በጣም ከባድ ነው በህግ ራሱ ይሄ በጣም ከባድ ነገር ነው የሚሆነው አሁን አባቱ የት እንዳለ ያሳበዳችሁበት ምክንያት ምን እንደሆነ እሱ ነርሼበታለሁ አባቱ የት እንዳለ ነገርኝና ሁሉንም መፍትሄ ወደ አርገን እንጨርስ አባቱ የት እንዳለ ነገርኝ የምትናገሩን ነገር አባቱ የት እንዳለ እውነቱም አሁን እንትን በይ ምንም ማውቀው ነገር የለም ማለት ምንም ማውቀው ነገር የለም እንዳንተ አይደላችሁ እንዴ በመድኃኒት ታሳብዳችሁ እሱን አደንዝዛችሁ ቁጭ ያደረጋችሁት ማትናገሪ ከሆነ ህግ የራሱ እንትን አለው ነገሩን ወደ ራሳችሁ ነው እንትን እያደረጋችሁ በጣም እያከበዳችሁት ነው የምትሄዱት አሁን እውነቱን እንድትነግሪኝ ነው የምፈልገው ለምን እኔ አሁን እሱ በሚነግረኝ ነገር ብቻ እኮ በቂ ነው ምን አለ ጎረቤት በተናገረው ምናምን እናንተ ዘላለም እስር ቤታችሁ እንድትሆኑ ማድረግ ይቻላል ግን እንደዛ ከሚሆን አባቱ ያለበትን ነገሩን እሱንም ወደ ሐኪም ቤት ወስዳ ነው ያለውን ነገር እንትን እንዲል አድርጉልን
ለምን እንደዚህ በዚህ ልክ አንድ ሰውን እንደዚህ መበደል ማለት በጣም ወጣት ነው ገና መስራት የሚችል ልጅን ምንድነው ተስማምቶ ይሄ ሁሉ ሀብት እያላችሁ ተስማምቶ እንትን ማለት እየቻለ አሳብዶ በመድኃኒት አደንዝዞ በሰንሰለት አስሮ ማስቀመጥ ማለት በጣም ከባድ ነገር ነው። ጭራሽ አባቱን ደግሞ አሳብዳችሁ ጸበል ማስገባት እኔ እንጃ በጣም ይሄ ፌር ሆኖ አልታየኝም እውነት። እንዴ ምንድነው እናትሽ ራሱ ብትሆን እንዴት እንደዚህ አይነት ነገር ትተባበራላችሁ? ወይስ ትክክለኛ እናታችሁ ትክክለኛ ወንድም አይደላችሁ? ትክክለኛ አባታችሁ አይደለም እሱ? ምንድነው ይሄ እንደዚህ ልታረጉበት ይቻላል ነገር? ያለኝን ነገርማ ምንም ሊለኝም አይችልም። እያየሁት ነው፣ እውነት ሆነ እያየሁት ነው እንዴት እንዳሳበርሽው አባቱን ምን አይነት ነገር ውስጥ እንደከተታችሁት መጀመሪያ ስትነግሩኝ ነበረው። ተቶነ ሄዶ በቃ በጣም ምስኪኑ ናችሁ እየነገራችሁ ነበረ። አባታችሁ ትቷችሁ እንደሄደ እናትሽ ጉሊት ቸርችራ ምናምን አንቺም ተማሪ ነሽ በጣም ተሸግረሽ በታክሲ ምናምን ስትሉ ነበር። እኛ ግን አሁን ሲመጣ ጭራሽ መኪናው ምኑ በአንቺ ስም እንደሆነ ሁሉ ነገር በአንቺ ስር እንዳለ ነው እየተሰማ ያለው። እውነት ነው፣ እውነት መውጣቱ አይቀርም። ፍርድ ይፈርደዋል፣ ህግ ይፈርደዋል። ለምን እንደዚህ እንዳደረጉኝ እስኪ አይ ይሄ ንቀት ነው ማለት እኔ እዚህ ጋር ሁሉ ነገር እንትን እያልኳችሁ እያለ እናንተ እንደዚህ ማድረጋችሁ በጣም ከባድ ነገር ነው ማለት እኔ በጣም አምኛችሁ ነበረ። ትልቅ ሰው ናት አንቺም በምታሳዩኝ ነገር በጣም ማስመሰሉ ላይ በጣም ጎበዝ ናችሁብኝ ነበር። እኔ አሁን በጣም እኔ ባለው ነገር አዝኝላችሁ ነበር። እናቴ ጉሊ ቸርችራ ምን ስትለኝ በጣም ከባድ ነገር ነው ነበር። እንደዛ አድርገሽ ጉልት ምናምን ብለሽ አባቴን እዚህ ድረስ አድርሰሽ ደግሞ ልትወሪ ነው እንዴ? አስመሳይ ሁላ ስንት ዓመት ሙሉ እዛ ክፍለ ሀገር አባቴን አሰቃይሽው እሰማለሁ። በስልክ ያወራኛል እኮ ሁሌም እሰማለሁ። ጉሊት ምናምን ምን ውሸት ነው፣ ሁሉም ነገር ውሸት ነው። ለምንድን ነው ዝም ብለው የምታደርጊው? ስራሽ ነው። ከእናትሽ ጋር እየተባበርሽ ስንት ፋብሪካ የነበረው ባንቺ ስም አዞርሽ። እኔን እዚህ ጋር ሰንሰለት አሰርሽ አይደል? አባቴን ወደ ጸበል አስገባሽ፣ አሳመመሽ። ይህ ሁሉ ያንቺ ሴራ ነው። ከእናትሽ ጋር የምታደርጊው ነገር ነው። አሁን ፈጣሪ ይመስገን ደርሼለታለሁ ለአባቴ። ማው ይሻላል። አዎ እንደዛ ከሆነ ወደ እውነታው እንሂድ። እንግዲህ የምን እውነታ ነው የምታወሪው? አልደፈረሰ አይጠራም። ምንድን ነው የምታወሪው? እውነታውን እናወራ። ዝም በይ። አስመሳይ ነው ሲጀመር ነገር የለም። ዝም በይ። የምን እውነት ነው የምታወራው? ያዘው የሴራው አቀነባባሪ እንደሆነ ትናገራለህ። ሲጀመር እናቴ ምንም የምታውቀው ነገር የለም። ይሄ እኔና ያንተ ስራ ነው። እውነታውን እነግርሃለሁ። አሁን ከእሱን ከማስወጣቴ በፊት ይሄ ስራ የኔና ያንተ ስራ ነው ብለሽ ነበር። ምንድን ነው ማለት አልገባኝ። ችግሩ ምንድን ነው? እዚህ ጋር አሁን በጣም ነገሩ ውስብስብ እያደረጋችሁ። አስመሳይ ነው ሲጀመር፣ አስመሳይ እያስመሰለ ነው። አልታመመም ነበር። ምንም አልታመመም። ጤነኛ ነው ልጁ፣ ጤነኛ ነው። ውሸታም ሳይታመም እዚህ ጋር የተቀመጠው ለምንድን ነው ማለት ይሄ ነገር ለምንድን ነው? እሱ ነው የሴራው ባለቤት፣ ጀማሪው ራሱ እሱ ነው። የኔና የሱ ስራ ነው። እናቴ ምንም የምታውቀው ነገር የለም ሲጀመር። በቃ እውነታው ይሄ ነው። ምንም ነገር ሳታቅ ነው ማለት እዛ ጋር ቀድም ገብቼ ሳናግራችሁ ምንም ነገር ሳታቅ ነው አባቴ ባለቤቴ ጠፍቷል ምናምን ጉሊት ቸርችራ ነበር ስንል ነበረው። አንቺም ስታግዣት ነበረ ማለት ያለውን ነገር እሳቸውም ሲነግሩኝ ነበረ ሁሉም ነገር አይደለም እንዴት እንደተፈጠረ ያ ነገር ሁሉም እንዴት እንደሆነ ምን አይነት ህይወት እንደነበራችሁ ነግራችሁኝ ነበረ። ያን ነገር ሳታቅ ነው እሳቸው እዚህ ነገር ውስጥ ሳትኖር ነው ስታስመስል የነበረው ማለት ይከብዳል በጣም። እሷን አሁን ተዋትና እሷ ሲጀመር መጀመሪያ የለችበትም። ይሄ እኔና እሱ ነው ሲጀመር ይሄን ነገር ያመጣው። ሲጀመር እናቴ ነች፣ እናቱ አይደለችም። እንጀራ እናቱ ነች፣ የኔ እናት ነች እንጂ እሱ እንጀራ እናቱ ነች። ሲጀመር ልጁ አስመሳይ ነው፣ ውሸታም ነው። ይሄንን ነገር የሚያስጀምረው እኔንም ወደ እንደዚህ አይነት ነገር የከተተኝ እሱ ነው ሲጀመር። እናቴ እዚህ ነገር ውስጥ አልነበረችበትም። እናትሽ እኔ እኮ ማለት እኔና እሱ ነን በቃ አባታችንን ማለት በቃ አባታችንን አሳበድ ነውና ሀብቱን ለማግኘት ነው። በጣም ይገርማል። ቤተሰቦች ይሄ ነገር በጣም ነገሩ እየጦዘብኝ ያለው እና በጣም እየገረመኝ ያለው የወይዘሮ መዲና ባለቤት አሁን የት ነው ያሉት? የት ጸበል ነው ያሉት? ጸበል እሷ ነች በቃ እሷ ተሰቃየች። እሷ የምሯን በቃ ታሞ ምናምን ነው የመሰላት ግን አይደለም። አባትዮም አልታመመም? መታመማ ታሟል እኮ። አሁን የት ነው ያሉት? አሁን እርሳቸውን ነው ማግኘት ተፈልገው ማለት አሁን እዚህ ጋር ሶስታችሁንም ላምን አልችልም። ከዚህ በኋላ በሚሆነው ነገር ሶስታችሁንም ላምን አልችልም። እኔን መነኛው በቃ እውነታው ይሄ ነው።
ቅድም ብዙ ነገር ብለናል። ላምንሽ አልችልም ማለት ምንም ነገር ብትሉኝ ተቀብዬ ይዘዋለሁ እንጂ ለእኔ ከባድ ነው። አሁንም እሱ እንደዚህ የሆነበት ነገር አልገባኝም ነበረ። ፈልገው እሱ ጤነኛ ነው እሺ። እና ምንም መድኃኒት እናቴ መድኃኒት ከእናቴ አነጋግሪያት መድኃኒት እየተባለ ራሱ እኔ መድኃኒቱን አልሰጠውም ነበር። ምክንያቱም ይሄ የኔና የሱ ሴራ ነበር። ከዛ በኋላ ላይ እሱ ጠቅልሎ ሀብቱን በሙሉ ወደ ራሱ ለማድረግ ሞከረ። የዛን ሰዓት ነው እናቴ የገባችው እንጂ ምንም የምታውቀው ነገር የለም። እሷ ባሏንም ምንም ያደረገችው ነገር የለም። መልእክት ያስላከብኝ ለምንድን ነው? እና እሱ ተጎጂ ካልነበረ ታማሚ ካልነበረ መልእክት ያስላከብኝ ለምንድን ነው? ከዛ በኋላማ ያው እሱ እንትን እየሆነ አይደለማ። በቃ እሱ እኮ እኔን ትቶ የራሱን ነገር ማድረግ ሊጀምር ሆነ። የዛን ሰዓት ነው ታስሮ ወደዛ እናቴን ወደ እንደዚህ አይነት ነገር ወደዚህ አይነት መጥፎ ነገር የገባችሁ። በቃ እውነታው ይሄ ነው። በቃ እያስመሰለ ነው። በቃ ይሄን ነው ወቅ እያስመሰለ ነው። እሺ አሁን እኔ በጣም ነገሩ በጣም እየከበደኝ ነው። በጣም እንትን እያለብኝ ነው። አሁን ላይ ማድረግ የምችለው ነገር ቢኖር ማሚዬን ነው ማውራት የምችለው። ማዘርን ላውራቸው እችላለሁ። ከዛ በኋላ ያለውን ነገር እውነቱን ለእኔ ነገርሽኝ እውነታ እሳቸውን አስገባና ፊት ለፊት ትነግራቸዋለሽ። ምን ብዬ ነው የምነግራት ለሷ? እንዴ ያለውን ነገር ስታደርጉ የነበረውን አባታችሁን አሳብዳችሁትን እኔ ይሄን ለሷ ከሷ ጋር ማውራበት እንትን የለኝም። ችግር የለም። አሁን እዚህ ጋር ካሜራማኖችም አለ ሁሉ ነገር ማየት ይችላሉ። አይ መናገር ካልቻልሽ እኔ ራሴ እሳቸውን አስገብቼ መናገር እችላለሁ። ማዘር ገብተው ሁሉን ነገር መናገር አንቺ የነገርሽኝን ሁሉን ነገር ይሰማሉ። እንደዛ ነው መሆን ያለበት። እኔ የነገርኩህን ነገር እኔ እሷ እንድትሰማ አልፈልግም። በቃ ነገርኩህ እኮ። አሁን ሲቀጥል ደግሞ የነበሩት ሀብቶች የደረሱ እስካሁን የነበሩት ሀብቶች ራሱ የደረሱ ነገር በቃ ስለሱ እንድታውቅ ነው የምፈልገው። በቃ እሱ ተበዳይ ሆኖ ያለውን ያመጣውን ነገር በሙሉ ትቶ በቃ እያስመሰለ ነው ያለው ይሄ ሰው። ይሄን ብቻ ወቅ እኔ እናቴ ይሄን ነገር እንድትሰማ እዚህ ነገር ውስጥ አልፈልግም። በቃ በፍጹም ሁለታችሁም የራሳችሁን ነገር ነው እየነገራችሁኝ ያላችሁት። አሁን እሱም ተበዳይ ነኝ ይላል፣ አንቺም ተበዳይ ነሽ እያልሽ ነው። እሱ ተበዳይ አይደለም። እንዴት ነው የምትረዳኝ? እና ተበዳይ ካልነበረ ማን ነበር አባታችን ያሳበደው? እሱ ነው የሴራው ጠንሳሽ። መጀመሪያም ይሄን ሴራ ያመጣው እሱ ነው። እንዴት የገዛ አባትሽን ለማሳበድ ተስማማሽ? በቃ ሀብት ነው ሀብት፣ ውርሱን በቃ ለውርስ ብለን ነው። ይቀራል እንዴ እሱ? እሳቸው እኮ በህይወትም ኖርም አልኖርም እኮ ያ ነገር የሚቀር ነገር አይደለም። አላቸው ሌላ ልጆች አላቸው ከእናቴ ውጪ አላቸው ሌላ ልጆች። በቃ ያን እሱ ነው የሚያውቀው። ሲጀመር ያለውን ነገር እኔ እናትሽ እንድሰማ ነው የምፈልገው። እሱ ነገር እንዲሆን ያለው ለምን ያሁን ለሀብት ጠፍቶ አይቀርም። አባትሽም ባሉበት ቦታ እንደዛ ማንም ዘመድ እንደሌላቸው እሳቸው ተበድለው ቁጭ ማለት የለባቸው። እሱም አይቀርም እኮ በቃ ውጣ። ምንድነው የምትለፈልፈው አንቺ? ደግሞ ውጣ ውጣ። እንዲሁም ጋዜጠኛ ውጣ። በቃ እስካሁን አለፈለፍካ። ውጣ። ያመሽተኛ ነው። ውጣ ውጣ። እንዲሁም ምንድነው አንቺ የምትናገር? የምን እውነታ ነው የምትይው አንቺ? ውጣ። እንዲሁም አንተ እንዳሳበርኩ ሰምቻለሁ። አስመሳይ አትበይ። ውጣ። አንተ እንዳሳበርኩ ሰምቻለሁ። የምን ነው እኔ ማሳብረው? አንቺ ሁሉ ነገር ነገርሽው። ሁሉ ነገርሽው። እውነታው ተነገረ። ከዚህ በኋላ ማስመሰል ሁሉ ነገር ነገርሽው። ውጣ። በቃ እንዲሁም ይሄ ሁሉ ነገር የምታወጣው አንተ ነህ። ውጣ። የእንጀራ እናት እንደሆነ ስላወቅ ነው እንደዚህ የምትሆነው። ሁሉም ነገር የእንጀራ እናት ጨራሽ ነገርሽው። ምንም ድራማ የለም። ቁጭ ብትል ይሻላል። ነገሩ እንትን እያለ ነው። ቁጭ በል በቃ። እንደውም ሁሉን ነገር ለእናትሽ እነግራታለሁ። ለእናትሽ ነው የምነግርልሽ። እንደውም አወጣሽው። ለእናትሽ ነው የምነግራት። እንደውም እናንተ ምን ጭራሽ ነገርሽው ደግሞ ናችሁ። እውነታው ነው ደግሞ እውነታውን ትያለሽ እንዴ? አስመሳይ አይደለሁም። እዚህ ጋር ያለውን ሁሉንም እውነታ እየሰማሁ ነው ያለሁት እኔ። ምንም እውነታ የለውም። እውነት ነው። ተባብራችሁ አባታችሁን ያሳበዳችሁት ሁለታችሁ ተባብራችሁ እንደሆነ ትክክለኛ እናት እንዳልሆነች ይታወቃል። አብደ እንደመስለ በሰንሰለት ታስረ ቁጭ ማለት ለአንተ ወጣት አይደለ? አይከብድህም? አንቺ ነሽ ሁሉን ነገር ያደረግሽው። አንቺ ነሽ ያደረግሽው። ዝም በል ደግሞ ያወራል እንዴ? አባቴ ላይ እንደዛ ማድረጌ ነው ከምንም ነገር በላይ የሚቆጨኝ። ክፉ አሁን ላይ ጭንቅላቴ መረስከው። እስካሁን በጣም ድራማ ተሰሩብኝ ነበረ። አሁን አንተ ጋም ያለውን እውነታ ሰምቻለሁ። ምንም እውነታ የለውም። ዝም ብላ ነው ያለች እሷ። የእንጀራ እናት እንደሆነ ስላወቅ ነው አባት ላይ እንደዚህ መጮት የጀመርከው። የነገሩ ጠምሳሽ አንተ እንደሆንክ ሁሉን ነገር አንተ እንዳረከው ነው የሰሙት። አባትን ማሳበድ ማለት በጣም ከባድ ነገር። ራሷ ነች የተናገረችው። ራሷ ነች ያደረገችው። ምንድነው ራሷ ያደረገችው? አንተ ነህ ያስጀመርከው። አትዋሽ። ምንም ያስጀመርኩት ነገር የለም። አንቺ ነሽ። እስቲ አሁን እንኳን እውነት አውራ። ምንድነው የምትለኝ? በእናትህ ልጅ
አንተ መናገር የምፈልገው ነገር አለ? ምንም መናገር የምፈልገው የለም። ምንም ነገር የለም። ተናገር። የምታወሪው ነገር አንቺ ነሽ ሁሉን ነገር። እውነታውን ነው ጀመርከው እኮ ጨዋታውን አንተ ነው የጀመርከው። የት ነው ያሉት አባቶቹ? የት ነው አሳብዳችሁ ያረጋቻችሁ? ውጣልኝ አንተ በቃ ወዴትም አውጣው። አሁን እኮ በር ላይ ህጎች አሉ፣ የህግ አባላቶች አሉ። በለቃችሁ ሁለታችሁም ይዛችሁ ወደ ጣቢያ ነው የምትሄዱት። ስለዚህ ነገሩም ክሱም ፍርዱም እንዲቀልላችሁ የት እንዳለ አባታችሁ ንገሩን። ምንም ከዛ በኋላ ያለው ነገር ነች ሁሉ ነገር የምታረገው ከእናቷ ጋር እየተባበረች ሁሉ ነገር የምታረገው እሷ ነች። አንቺ ነሽ እሷ ናት። ሾኖት በማልባበል ነገሩ እንትን አትብሉብኝ። ቢያንስ አሁን እንኳን ምን ታወራ? በቃ አለቀ። አታስመስል አሁን በቃ። ከዚህ በኋላ እኮ እውነት ተናግሮ በመሸበት ማደር ነው የሚባለው። ያለውን ነገር እውነቱን በትነግሩን የሚሻለው። አባታችሁ የት ነው ያሉት? ለሀብት ተብሎ እንደዚህ የገዛ አባትን የወለደ አባትን እንደዚህ ማድረግ በጣም ከባድ ነገር ነው። ያ ሁለታችሁም ተመሳጥራችሁ እንዳረጋችሁበት ገብቻለሁ። የነገሩ ደግሞ ዋነኛ ጠንሳሽ አንተ እንደሆንክ ነው የሰሙት። እንዴት ወንድ ልጅ የሆነ አብዳ ቤት ውስጥ እንደ ሴት እንደመቀመጥ በጣም እኔ እንጃ፣ በጣም ከባድ ነገር ነው። ይሄን ነገር ማሚዬ ትሰማለች፣ ሁሉን ነገር ታውቃለች። እሱን ተው አንተ። አሁን ለምን እኔ እውነቱን ነገርኩ እኮ በቃ። ለምን አትተው? በቃ ነገርኩ እውነቱን አይደለ እንዴ? በቃ ምንድነው የምትፈልገው? ያረግሽውን ነገር ሁሉ እናትሽ መናገር አለብኝ። በቃ እነግራታለሁ። እኔ ማግኘት እሳቸው ማግኘት የምችለው አባታችሁ ማግኘት የምችለው እኔ የለኝም። በቃ እናቴ አባቴ በቃ ይሄ የተረገመ ልጅ ነው እንደዚህ አይነት ነገር። አንቺ ነሽ እናትሽ ማወቅ አለባት። ለእናትሽ መነገር አለባት። እናቴን ከሰማሽ ታብድብኛለሽ። በቃ እኔ አባቴን ማጣቴ ከብዶኛል አሁን ላይ። በቃ ተው። ያረግሽውን ነገር ስራሽ ነው። ይህ ሁሉ ነገር አንቺ ስራ ነው፣ ስራሽ ነው። ዝም በል ስራሽ ጠፋሽ። ዝም በል በእናትህ በቃ ዝም በል እፈር። ታውቂያለሽ፣ ስራሽ ነው። አንቺ ያደረግሽውን ነገር አስወጫ። ወንድ ልጅ ነህ፣ ሰርተህ ተመርተህ ትችላለህ። ይሄ ማለት ይሄው ላብት አለ ትደርስበት ነበረ። እንደዚህ ማድረጉ ምንም መፍትሄው አልታየኝም። ለነገሩ መቸኮላችሁ በጣም ራሳችሁ ላይ ዋጋ እንዳስከፈላችሁ ማየት ትችላላችሁ። አሰበኋል። በዚህ እድሜ እስር ቤት ስንት መስራት በምችልበት እድሜ ላይ እስር ቤት ስትቆይ በጣም ከባድ ነው እና አሁን እኔ ማወቅ የምፈልገው ነገር አባታችሁ የት ነው ያለው? የት ነው የደበቃችሁት? አሁንም ቢሆን እኔ ላይ እንትን ሰዓት እየተገደላችሁ የት እንደደበቀች ጠይቃት። እንዴ አንቺን ያደረግሽውን ነገር ራስ ጠፋሽ እንዴ? አሁን እኮ መከራከር እኮ አይጠበቅባችሁም። እውነታው ተደርሶበታል እኮ። ለምንድን ነው አሁን የምትዋሸው? ለምንድን ነው አሁን የምታስመስለው? እሺ እኔ አሁን በቃ ሁሉም ነገር መረጃዎቹ ወደ አንተ እያመጡብኝ ነው። ፖሊሶች አሉ፣ ሁሉን ነገር አባትም ያለበትን ማትነካኝ ከሆነ ፖሊሶች አሉ። ለፖሊሶቹ እሰጣለሁ። ይቀጥላል። በቃ ከነሱ ጋር ትቀጥላለች። ከኔ ጋር ነገሮች ያበቃል። እኔ አባትን መፈለግ ብቻ ይሆናል ስራዬ። ስለዚህ ያለውን ነገር እውነቱን ንገረኝ። አንተም አትደብቅ። ከሱ እኮ ወደ አንተ ነው፣ ሁሉን ነገር ወደ አንተ ነው እያደረገችብህ ያለችው እሷ። ምንም ወደ እኔ አይደለም። በቃ እኔ ምንም ማውቀው ነገር የለም። ምንም አታውቀው። እሷ ሁሉን ነገር ታውቃለች። እኔ ምንም ነገር ማውቀው ነገር የለም። ክፍለ ሀገር ነው፣ ክፍለ ሀገር ተወልጄ ነው ያደግኩት። ክፍለ ሀገር ወደዚህ እንደመጣሁ ይኸው እንደምታየኝ ነው ማለት። እንደምታየኝ ምንድን ነው ማየት እንዴ? ሁሉ ሴራው ጠንሳሽ እሷ ነች። ሁሉ ነገር ያደረገች እና የሴራው ጠንሳሽ እሷ ሆና ሳለ አንተ እንደዚህ ከሆብክ መሀል ተነስተህ መደንፋትም እኮ ምንም መፍትሄ አይሰጠው። ለምን ይሄ አያሳምነኝም። ብዙ ነገር ልደበድበኝ ደረስ። ብዙ ነገሮችን እያደረክ ነበረ። ካሜራ ማጥፍተን ስንቴ እንደጀመረን እናውቃለን። በቃ ምንድን ነው ምክንያት? ምንድን ነው እንደዚህ ሊያደርግ የቻለበት ምክንያት ምንድን ነው? እኔ ያለዛ ነገሩን ወደ ህግ ነው ማዞረው። በቃ ያለውን ነገር ንገረኝ። ምኑን ልንገረው? ምንድን ነው የምትይው አንቺ? እኔ ያደረኩበት ምክንያት እኔ ክፍለ ሀገር ነበርኩ። ክፍለ ሀገር መጥቼ ወደዚህ ከዚህ ያለው ያው ከመዲና ጋር ነበር እሱ ባሏ። ከዛ በኋላ አባቴ ካደረኩ በኋላ እሱን ያደረኩበት ምክንያት ሁለታችን መጠን እሷና ተማክረን ያደረግነው። ይሄን ያደረግንበት ምክንያት ደግሞ አባታችን በቃላ እየሄደ ወላድ ነው። በቃ በየሄደበት ምናምን ይወልዳል። እዛ የመጀመሪያ ልጆች ነው። ሌላ ልጆች ሁለት ልጆች አሉት ከሌላ የወለደ ከመዲና ውጪ ማለት ነው። ከመዲና ውጪ ሌላ ሚስት አለው እሱ ይወልዳል። እዛ ልጆችም ደግሞ አድገዋል። እሷ ምንም ነገር አታውቅም ነበር። ከዚህ እሷ ጋር ነው ያለችና ወይዘሮ መዲና ያውቁትም ይሄን ኬዝ አያውቁም። ተው በእናትህ አለሆሮ ከዛ ከክፍለ ሀገር ከመጣው በኋላ ወይዘሮ መዲና አታውቅምና እሷ ልጇ ነበረችና እሷ ስትሄድ በጣም ብዙ ጊዜ ካፌ የሚደን ሌላ ቦታ የሚደን ከሷ ጋር እናወራ ነበር።
ይሄ ሰውዬ ፋብሪካ እኮ አለው። ፋብሪካ ካለው እነዛ ለሌላ የወለዳቸው ልጆችም እኔ ተካፋይ ነን ሊሉ ይችላሉ። ይሄ ተካፋይ እንዳይሆንብን ያው እኔ ትልቅም ስለሆንኩ ትንሽ ያው አንዳንድ ነገሮች ይገቡኛል። እንደዛ ነበርና ያው ከሷ ጋር ካወራን በኋላ ለምን ፋብሪካውን እሱን እንደዛ አድርገን እሱን ጸበል አስገብተን ለምንኛ እንደዛ አድርገን እሱን አኮላሽተን ለምን መጀመሪያ እንደዚህ ብዬ አመጣውላት ሐሳቡ። በቃ በሐሳቡ ተስማማች። እሷ ተስማምታ ሐሳቡ ከዛ መድኃኒት ይስጣችሁ አባታችሁ ማደንዘዝ ጀመራችሁ ማለት ነው? አዎ በቃ መድኃኒት ሰጠነው፣ ጸበል ገባ። በቃ ምንም ይኩ የት ነው ያሉት እሳቸው? የት ጸበል ነው ያሉት? ወደ ሩቅ ነው በቃ ጸበል ነው ያለው ላይ በቃ እንደዚህ ልናደርግ ነበር ግን አልተሳካልንም። በቃ ፋብሪካ አለው እሱ የሚገርም ፋብሪካ ፋብሪካ አለው በጣም የሚገርም። እኔ ይገርመኛል በጣም ማለት እዚህ ጋር አይደለም ለእናንተ ለሶስት አራት ሰው ከዚህም ተጨምሮ የሚሆን ሀብት ነበር ያለው። መረጋጋቶች ሁሉ ቀላል ነገር ሁሉም ነገር። አሁን እኔ ማድረግ የምችለው ነገር ይህን ሁሉ ነገር ይዤ እኔ አልሄድም መቼም። ይህን ሁሉም ነገር መስማት አለባቸው፣ እናታችሁ መስማት እንዳለባቸው ነው የሚሰማኝ። ስለዚህ ለወይዘሮ መዲና ሁሉንም ነገር አስረዳቸዋለሁ፣ ሁሉን ነገር ነግራቸዋለሁ። እኔ እንደዛ ነው መሆን ያለበት። ያ መሆን የለበትም እባክህን። ታማሚ ነች እናቴ፣ ቢያንስ እሷን እንኳን አልጣት። ለምንድን ነው የማትረዳኝ አንተ? ቆይ ይሄ አጣታችሁ ነው እንደዚህ ያደርጋችሁ ሁለታችሁ። ምን ማለት ነው? ምንም አላደረግም። ተፈጠረም እኮ አሁን በቃ ብቻ እኔ ማድረግ ምሽል አልጣት በቃ እባክህ። ይሄ እውነታው ነው። በቃ መናገር ያለብን ነገር ነው። እናንተ ከህግ ስር ትቆያላችሁ። ወይዘሮ መዲና ጋር ሆጂ ሁሉ ነገር እናገራለሁ። ለዛ ነው ማለት ነው። አንተ በቃ አትሂድ በቃ በስለስ ነው ተረዳት። ይሄ መለመን ምናምን የሚያቀየው ነገር የለም። እንደዚህ ማድረጋችሁ ሌላ ነገር ነው የሚጨምርባችሁ ራሳችሁ። ለሷ ትንገራት በቃ ታማሚ ነች። ታማሚ ነች። በእናትህ እኔ አሁን ያው ከብዙ ትግል በኋላ ድጋሚ ካሜራ አብርቼ ስራዬን ጀምሬያለሁ። ማሚዬ ብዙ ያልሰሙት ያልነገርናችሁ ጭራሽ እንደው የቤተሰብ አባል እንኳን እንዳልነበሩ ነው የሚመስሉ። በቃ የተሰሩበት ሴራ በጣም ከባድ ነገር ነበር። ምንድነው ደግሞ? ምን ተፈጠረ ደግሞ? ምንድነው እሱን እኔ ከመንገራይ በፊት ያው ምን ተፈጠረ? ልጆት ትነግሩታለሽ። ምን ነው የምታለቅሰው? ምንድነው የሚያስለቅስሽ አንቺ? ምን ተፈጥሮ ነው እሱ? ምንድነው እሱ? እዚህ ነገር ምንድነው እሱ? ያውቁታል መቼም በሽተኛ እንደነበረ ነው የሚያውቁት አይደለ? በሰንሰለታው እኮ ምንድነው? ምን ተፈጥሮ ነው? እኔ አሁን እንደ ጤነኛ ሰው ሰንሰለቱ ብረቱ ተፈቶ እንደዚህ ቁጭ ብሎ እንትን የሚለው ማዘርዬ ብዙ ወይዘሮ መዲና በጣም የማያውቁት በጣም ብዙ ነገሮች አሉ። ምንድነው የሚያስለቅስሽ? እስኪ ንገሩኛ። ምንድነው እሱ? እንዲህ ልቤን የምታንጠለጥሉት ነገር ንገሩኝ እንዴ! ምንድነው እሱ ጉዱ? የእርሶ ልጅና እሱ አንድ ላይ በመሆን በጣም ብዙ ነገሮች ፈጽመዋል። በስመ አብ ወልድ መንፈስ ቅዱስ። ምንድነው እሱ? ነገር የለውም እኮ ምን እኔ እኮ በቃ ነገርና እንዴ ምንድነው እንዴ? አንተ እንደ ጤነኛ ታወራ ጀመር። እስኪ ምንድነው እሱ? ምንም የተፈጠረ ነገር የለውም ማለት ምንድነው? ንገሩኝ። ኧረ በእግዚአብሔር ንገር። ምን ስታረጉት ያልፈራችሁት ነገር ነው አይደል? ማውራት ከበዳችሁ። ምንም እኮ አይከብድም። ምንድነው? ምንም ነገር አላደረግንም እኮ ካንተ ጋር ጨረስን እኮ ምንም ነገር እንዳልተፈጠረ ካንተ ጋር ጀመርን እንጂ እኮ ገና አልጨረስንም እኮ። ምን የሚቀር ነገር አለ ደግሞ? ጋዜጠኛው እባክህን ልጄ ንገረኝ። ልቤን አታንጠልጥለው እንደዚህ። ምንም ነገር የለም እኮ ማየው እንዴ። ያው እኔ በምነግሩት ነገር እሱ ለመረጋጋት ሞክሩ። አውቃለሁ እንደሚያሙት ምናምን። ለዛ ነው ለኔ የሚከብደኝ ማለት እነሱ የሰሩትን ስራ እኔ መናገር በጣም ይከብዳል። ምንድነው እሱ? ታማሚ ነች። ተው በቃ። ምንም ነገር አላደረገችም። ምንም ነገር የተፈጠረ ነገር የለውም። ልጆት ምንም አታውቅም ብለው አብሮት ብዙ ነገሮች ያሳለፈች ልጆት የዚህ ነገሩ ጠንሳሽ ዋና እንትኖች አስተባባሪ የነበሩት ሁለቱ ነበሩ። የምኑ ጠንሳሽ? ማሚ አሁን በጣም ብዙ ነገር ተደርጓል። ያው ልጆት በጣም ትልቅ ወንጀለኛ ናት። በህግ ነው የምትፈለገው። ምንድነው ወንጀል የምትለው? ወንጀለኛ ነች። የምን ወንጀለኛ ነች? ወንጀለኛ ነች። ብዙ ነገር ሴራ ሰርታለች። ብዙ ነገር አድርጋለች። ማይ አይነት ነገር ነው የኔ ልጅ የምታረገው? እስኪ ንገረኝ። እስኪ ማላቀው ነገር አለ ንገረኝ እስኪ ለኔ። እንዴ ምን ታውቃለች? ባልሽ ጸበል እንዲገባ ያደረገች ሙሉ ሴራውን ሰርታ እሷ ነች። መድኃኒት ሰጣ ያደረገችው እሷ ነች። እግዚኦ መሐረነ ክርስቶስ። የኔ ልጅ ማን ያታረጋለች? ታረጋለች። ማይ ታረጋለች። የኔ ልጅ እንዴ አታውቂያትማ? ታረጋለች። በጣም ሴረኛ ነች። ከኔ ጋር ተመሰጣጥራ ክፍለ ሀገር ያለው ደውላ እንደዚህ እናርገው ባለሀብት ነው ብላ ያደረገችው ይሄ ነው።
እማሱ ነው ይሄን ነገር ያመጣው። አንቺ አድርጋለች። እሱ ነው ይሄን ነገር ያመጣው። አደረገች። አባትሽን እዚህ ያደረገውማ እባክሽን እሱን አትበይ። ያደረገች ነገር አንቺ ነች። አባትክን አባቷን እናንተ አንቺ ያደረገችው እሷ ነች። መድኃኒት ሰጣ እንደዚህ አድርጋ እሷ ነች። እንዲህ አይነት ልጅ ነሽ። እኔ እንዲህ አይነት ልጅ አላሳደኩም። እኔ እንዲህ አይነት ልጅ አላሳደኩም። ሴረኛ ደግሞ አንተ ዝም በል። ይሄ ሁሉ ያደረገችው እሷ ነች። ይሄን ሁሉ ነገር ምናልባት አንተ ልጅን ጠምዝዛት ይሆናል እንጂ ልጅን ያታረገ አንተ ማዘርዬ አሁን ማድረግ የሚቻለው ነገር ማረነ ክርስቶስ አባታችሁን ያደረገችው እሷ ነች። ሁሉ ነገር እንስሳ ሴራው ለገንዘብ ብላችሁ አታልቅሽ። ዞር በይልኝ፣ አታልቅሽ። ያዞንባ እኔ አልፈልገውም። ውጡልኝ፣ አሁን ሁለታችሁም ከቤት ይውጡልኝ። ሁለታችሁንም ማየት አልፈልግም። ሁለቱም መገሰር ይቆያሉ። ሁለታችሁንም ባይኔ ማየት አልፈልግም። አንተ ተንኮለኛ ልጄን የመረስክ ግን አንተ ነህ። እሷ ነች ማይ ልጄ እያልኩኝ አንተን ልጄ እያልኩኝ ሁሉም ነገር ያደረገች እሷ ነች ማይ ሴራውን ሰራችሁ። ልጄን አቃታለሁ። ተረጋጉ። ልጄን አቃታለሁ። ይሄ ሁሉ ያንተ ስራ ነው። አንቺ ደግሞ የፈለገው ቢልሽ አባትሽን ለገንዘብ ነው እኮ የት ሄድብሻል? ገንዘቡ የት ሄድብሻል? ሀብቱ እማ በእናትሽ በቃ ይቅርታ ማዘርዬ እኔ እንዲህ አልጠብቅም። አንቺን ይረጋጉ። እኔ እንዲህ አልጠብቅም። አንቺን ይረጋጉ። ለካስ ብዙ ጉድ ለካስ ብዙ ጉድ። ዝም በል ዝም በል አንተ ዝም በል አንተ። ይሄ ሁሉ ምንም ነገር አይደለም። ትናገራት ያንተ ነገር አይደለም። እሷ ነች ያንተ ጉድ ነው። ይሄ ሁሉ አንተ ነህ ልጄ ተመዘዝክ። እኔ አይደለሁም ልጄ እንዲህ አይነት ነገር አታውቅም። ሳሳድጋት እኔ ልጄ እንዲህ አይነት ልጅ አድርጌ አላሳደግኳትም። አንተ ተንኮለኛ አንተ ነህ ይሄን ሁሉ ያመጣ። በቃ አንቺም ራሱ ባለጌ ነሽ። የሱን ሐሳብ ሺ ጊዜ የፈለገው ሐሳብ ያቅርብልሽ። የፈለገውን አንቺ የሱን ሐሳብ መቀበል ምንድነው? ለምን አይሆንም? አባታችን ነው አትልኝ። እሱ ነው ይኖር አንቺ ነሽ ሁሉ ነገር ያደረግሽው አንቺ ነሽ። ሽሚኖሩት ነገር ያደረገች እሷ ነች። እሷን አትመኛት። ሰው መስላ አብራ ያደረገችው ሴራውን ዝም በል ዝም በሉ በቃ አስወጣልኝ። ውጡልኝ በቃ ውጡልኝ በቃ ውጡልኝ። እኔ በቃ እኔ ውጡልኝ።